ውድ ቤተሰቦች እንደምን አላችሁ? ዛሬ ደግሞ እስኪ ስሪ ፌዝ ኑሮን ኒውትራል ላይን ባይኖረን ሶስት ላምፖችን እንዴት ስሪ ፌዝን ተጠቅመን በስታር ኮንፊግሬሽን ማብራት እንችላለን የሚለውን ለማሳየት የመጣሁት፣ አብራችሁን ቆዩ። ይህ ቪዲዮ ለትምህርት ብቻ ነው፣ ስለዚህ በቤታችሁም እንዳትሞክሩ። ስሪ ፌዝ ፓወር እጅግ አደገኛ ነው። ኳሊፋይድ ኤሌክትሪሻን ካልሆናችሁ በስተቀር ይህንን ነገር መሞከር የለባችሁም ማለት ነው። ምክንያቱም ኤክስትሪምሊ ዳንጀረስ ስለሆነ ነው። ለትምህርት ብቻ ነው እኔ የማሳየው። ስታር ኮንፊግሬሽን መሆን አለበት። ይሄው እንደምታዩት ላይን 1 ላይን 2 ላይን 3 ያለን። ስለዚህ ፌዝ ቱ ፌዝ የሚያሳየን ስንት ነው? ላይን ቮልቴጅ 380 ቮልት ነው። እዚህ ጋር ላይ እስኪ ኤቢሲ የሚባሉ ሶስት ላምፖች አሉን። በስታር ኮንፊግሬሽን ነው የምናያይዛቸው። ያው እንደምታዩት ቀጥታ ለእያንዳንዱ ላምፕ ላይን እሰጣለሁ ማለት ነው። ከዛ የላምፖቹን ሌላኛውን ተርሚናል የተረፈውን ተርሚናል ቀጥታ ሾርት ነው ማደርገው ማለት ነው ሶስቱን። ስለዚህ እዚህ ጋር ከዚህ ወደዚህ ብለካ ወይም ከዚህ ወደዚህ ብለካ ፌዝ ቮልቴጅ የማገኘው ስንት ይሆናል? ላይን ቮልቴጅ ኦቨር ሩት 3 ይሆናል ማለት ነው። በካልኩሌሽኑ መሰረት የሚመጣው 219.4 ቮልት ነው የሚመጣው። ፕራክቲካሊ ቼክ እናደርጋለን። እስከ መጨረሻው ተከታተሉ። እዚህ ጋር ላይ እንደ ፕሪ ሪኳየርመንት የምንጠቀማቸው ላምፖች ሶስቱም አንድ አይነት ስሪት ያላቸው ኢኳል ፓወር ያላቸው መሆን አለባቸው። ምክንያቱም ባላንስ እንዲፈጥርልን ማለት ነው። ያለበለዚያ ግን ኤክስትሪምሊ ዳንጀረስ ነው፣ ምክንያቱም ባላንስ ስለማይኖረው ማለት ነው። በፕራክቲካል እዚህ ጋር ላይ እንደምታዩት የመጀመሪያውን ላምፕ ቀጥታ ከላይን 1 አያይዘዋለሁ፣ ሁለተኛውን ከላይን 2፣ ሶስተኛውን ከላይን 3 አያይዤ የነሱን ሌላኛውን ተርሚናል አንድ ላይ ሾርት አድርጌዋለሁኝ። እዚህ ጋር ላይ እንደምታዩት ማለት ነው። በስታር ኮንፊግሬሽን ነው። አሁን እኔ እናብራና ቼክ እናደርግ። 216 ይላል። ቀጣይ ላይ ባደርገውስ 210 ቮልት ይላል። ቀጣይ ላይ ባደርገውስ 203 ይላል። ላይን ቮልቴጅ እዚህ ጋር እንለካ 365 357 358 ይላል ላይን ቮልቴጅ። ኤክስፐሪመንታችን ይህን ይመስላል። ፎር ሴፍ ኦፕሬሽን ላምፖችን ዊዝ ኒውትራል ነው ማያያዝ ያለብን። ፌዝ እና ኒውትራል ሊኖር ይገባል ኖርማሊ። ይህን ለዲሞንስትሬሽን ነው ያሳየኋችሁ ማለት ነው። እናመሰግናለን።